It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ መረጃዎቻችን ደግሞ እናልፋለን። የዝውውር ጊዜውን በተመለከተ ስለሆነ እየተነጋገርን ያለ ነው። አንዳንድ ጥያቄዎችም ደግሞ መጥተዋል። ለምሳሌ 8101 ላይ ከመጣ ጥያቄ መካከል ጌቱ የካሽዋ ሜዳ ይመስለኛል የጻፈው እንዴት ናችሁ ካለን በኋላ አንድ ጥያቄ አለኝ። 10 ቀን በቆየው ዝውውር የሚሳተፉት ክለቦች ለዓለም ዋንጫ የሚሳተፉት ክለቦች ብቻ ናቸው ወይ ተጫዋች ማዘዋወር የሚችሉት? አይደለም፣ ሁሉም ነው። የተከፈተው ለነሱ ተብሎ ነው። በሩ ግን ሁሉንም ያስገባል ያስወጣል። ለሁሉም ክለቦች ክፍት ነው። እንደውም በደንብ የሚያስታውሱ ከሆነ የማቲያስ ኩና ዝውውር እኮ የተጠናቀቀው አሁን ነው። ማንቸስተር ዩናይትድ የዓለም የክለቦች የዋንጫ ውድድር ላይ የሚሳተፍ ክለብ አይደለም፣ ግን በእንግሊዝ ፕሪሚየር ሊግ ከሚሳተፉት መካከል አንዱ ሆኖ ይህንን ዝውውር በጊዜ አጠናቋል እና ይህም አንድ ጥሩ ምሳሌ ይመስላል። ያው አንዳንዴ ላጠናቋል የሚለው ቃል ጥንቃቄ ይፈልጋል። ማጠናቀቅ ማለት ማስመዝገብ ማለት ነው። አላስመዘገበም ገና። ይሄ አሁን የዓለም ዋንጫ ምናምን ማጣሪያውን ከጨረሰ በኋላ ሄዶ ከማንቸስተር ዩናይትድ ጋር የሚጨርሳቸው የፔፐር ወርኮች አሉ፣ የቪዛ ምናምን የሚባሉ ኢሹዎች አሉ። እነዚህ ወደ ኋላ ይጎትቱታል ተብሎ ስለማይጠበቅ በማን ዩናይትድና በክለቡ በወልቭስ መካከል በማቲያስ ኩናና በማንቸስተር ዩናይትድ መካከል ያው አልቋል ነገሩ ለመባል ነው እንጂ የመጨረሻው ይሄ አስመዝግቦ መጨረስ። ለምሳሌ ቼርኪ ለሲቲ ጨርሷል፣ በቃ ተመዝግቧል። አሁን ራያን ቼርኪ ብለሽ ብጽፊ የሲቲው ነው የሚልሽ ጉግል። ወዲያው ነው የሚቀይረው ግዴታ ነው። እሺ፣ ግን አዳዲስ ዝውውሮችን በተመለከተ ምን አለ ነው? አሁን ይሄ የዓለም ዋንጫ ክለቦች ከዛሬ ጀምሮ ማስመዝገብ አይችሉም። ትላንትና ነው ማስመዝገብ ይችሉ የነበረው። አዳዲስ ነገሮች ዓለም ዋንጫን በማይወክላቸው ወይም ዓለም ዋንጫ በማይመለከታቸው ክለቦች ዙሪያ አንደኛው የፍሎሪያን ዊርትዝ ጉዳይ ነው። ይህ ተጫዋች ሊቨርፑልን መቀላቀሉ የበለጠ ቅርብ እየሆነ መጥቷል። የሕክምና ምርመራ ማድረግ ይጠበቅበታል። ለሕክምና ምርመራም ራሱን እያዘጋጀ ነው ተብሏል። ከዛ በተጨማሪ ግን በሊቨርፑልና በባየር ሊቨርኩሰን መካከል ስምምነት ላይም ተደርሷል። ስምምነት የተደረሰው የ22 ዓመቱን ጀርመናዊ የመሃል ሜዳ ተጫዋች ወደ አንፊልድ ለመውሰድ እስከ 125 ሚሊዮን ፓውንድ አዶንሱ ደግሞ ምናምን ተጨማምሮ ይላሉ። አሁን ለምሳሌ ፋብሪዚዮ ሮማ ነው የሚለው 127 ሚሊዮን ፓውንድ ነው። ስለዚህ 127 ሚሊዮን ፓውንድ ላይ ስምምነት ላይ ተደርሷል ነው። ይሄ ለሊቨርፑል ምን ይጨምርለታል የሚለው በጣም በጉጉት የሚጠበቅ ነው። አሁን ፍሪምፖንግን አስፈርመዋል፣ አንድ ግብ ጠባቂ አስፈርመዋል። ፍሎሪያን ዊርትስን የራሱ እያደረገ ነው። እዚህ ላይ ደግሞ አሪፍ ጎል አስቆጣሪ አመጣለሁ እያለ ነው። ይሄ በቃ ሳይወጣ የቆየ ገንዘብ አለ አይደል? አሁን የሊቨርፑል እኔ በጣም ደስ ካሉኝ አሰራራቸውን ከወደድኩላቸው ክለቦች አንዱ ሊቨርፑል ነው። ለመሰለሽ የተጠራቀመ ገንዘብ አለ። ይሄ ዝውውር ላይ ብዙ አልነበሩም። የዛሬ ዓመት አካባቢ ጥር ላይ ምንም የለም። ቼዛን ነው ባለፈው ያስፈረሙት ምናምን። ስለዚህ በእነዚህ ዝውውር መስኮቶች ላይ ምንም ሳያደርግ የቆየው ሊቨርፑል የፕሪሚየር ሊጉን ዋንጫ ካነሳ በኋላ የበለጠ እያሸነፉ የመቆየት ጉጉቱን የሚያሳይ የዝውውር ኮሚትመንት ውስጥ ሆኖ ነው ያገኘሁት ነው ሊቨርፑልን። ይሄ በጣም በጣም ብዙ ነገር ማለት ነው አይደለምን? አይ ነው አንደኛ ተጫዋች ባለማስፈረሙ ያጣው ነገር የለም። በተለይ በፕሪሚየር ሊጉ
አጥቷል። ግን ሌላ ተጨማሪ ዋንጫ ካላልን በስተቀር በፕሪሚየር ሊጉ ያው ሻምፒዮን ስለሆነ በዛ የፕሪሚየር ሊጉ ጉዞውን አላስተጓጎለበትም ብለን ማንሳት እንችላለን። ሁለተኛ ያስፈረመው ተጫዋችም ደግሞ ያን ያክል አገልግሎት የሰጠ አይደለም፣ እንደታሰበውም አይደለም። ግን ያሉት ተጫዋቾች አብዛኛው ጥሩ ብቃታቸው ላይ ስለነበሩ ሊቨርፑል በጣም ጥሩ የውድድር ዓመት እንዲያሳልፍና ሻምፒዮን እንዲሆን አድርጎታል። ግን ያ ደግሞ ሻምፒዮን መሆን ደግሞ ያሉትን ተጫዋቾች ኮንትራት ማራዘሙ ደግሞ ምንም የሚያዘናጋ ነገር የለውም ለሚቀጥለው የውድድር ዓመት። ስለዚህ ተጫዋቾችን ማስፈረም አለበት። ቅድም ማንቸስተር ሲቲ የተናገርነው ነገር በተለይ ከተጫዋቾች ጥራት አንጻር ካላቸው ችሎታ አንጻር ለሊቨርፑልም መልሰን የምንናገረው ይመስለኛል። አሁን ያስፈርማቸዋል የተባሉት ተጫዋቾች ያስፈረማቸውን ተጫዋቾች ስትመለከት በጣም የተሻለ አገልግሎት ለሊቨርፑል የሚሰጡ ናቸው፣ በደንብ ክለቡን የሚያጠናክሩ ናቸው ተብሎ የሚጠበቅ ነው። በዛ ላይ ደግሞ ምን ያህል እምነት እንዳለው በሚፈልጋቸው ተጫዋቾችም ላይ ያሳየ ይመስለኛል። ቅድም እንዳልኩት በተለይ በፍሎሪያን ላይ ያሳየው እምነት በጣም ጠንካራ ነው። ተደጋጋሚ ጥረቶችን ያደረገው እስከ መጨረሻው ድረስ ደግሞ የሚከፈለውን ዋጋ ከፍሎ ተጫዋቹን የራሱ ለማድረግ የሄደበት ርቀት በጣም የሚያስገርም ሆኖ የተገኘበት ነውና የሊቨርፑልም የዝውውር ጉዳይን ስትመለከተው በጣም አሪፍ ነው። አሁን ፍሪምፖንግና ፍሎሪያን ዊርትስ አንድ ላይ እንደገና ሊጫወቱ ነው ማለት ነው። ከዛ ከበርንመዝ ደግሞ ሌፍት ባኩን ሚሎስ ኪርኪዝን ያስፈርማል ሊቨርፑል። ስለዚህ ለሊቨርፑል በጣም ቢዚ የሆነ ሰመር ነው። እስካሁን ድረስ በተደረጉት ነገሮች ግን በጣም እጅግ በጣም ደስተኞች መሆናቸውን የሊቨርፑል ደጋፊዎች እየገለጹ ይገኛሉ። ቼልሲ ሞይሴስ ካይሴዶ አውጥቶት የነበረው 115 ሚሊዮን ፓውንድ በሊቨርፑል የፍሎሪያን ዊርትስ ዝውውር አሁን ሪካርድ ተብሎ መጠራቱ ይቀራል። ከዛ ቀጥሎ ሁለተኛውም ሪካርድ የነበረው ከቤኔፊካ ቼልሲን የተቀላቀለው የኤንዞ ፈርናንዴዝ ዝውውር ነበር 106.8 ሚሊዮን ፓውንድ። እሱም ሶስተኛ ወደ መሆን ዝቅ ይላል ማለት ነው። ጃክ ሪሊሽ 100 ሚሊዮን ፓውንድ የተከፈለበትና ማንቸስተር ሲቲን እየተቀላቀለ ዴክላን ራይስን በተመሳሳይ 100 ሚሊዮን ፓውንድ ተከፍሎበት አርሰናልን የተቀላቀለ ተጫዋች ነበር። እነዚህ ሁሉ አንዳንድ ይሸጋሸጋሉ፣ ቦታቸውንም ለፍሎሪያን ዊርትስ ይለቃሉ ማለት ነው። ስለዚህ ፍሪምፖንግ፣ ዊርትስ ግብ ጠባቂው፣ እንደገና ደግሞ አሁን ኪርኪዝ የሊቨርፑል ተጫዋች እየሆኑ ናቸው ያሉት። አስፈሪ ነው ምለው ለዚህ ነው አርሰናልን በተመለከተ አዲስ ነገር ምን አለ? አርሰናልን በተመለከተ ትላንት ያነሳ ነው እንደገና ደግሞ አርሰናል የሚፈልገው ተጫዋች ወይንም ደግሞ ጥረት ያደርግበታል ተብሎ ሲገለጽ የነበረው ተጫዋች የተለያዩ ተጫዋቾች ናቸው። ግን በተለይ ደግሞ የሪያል ማድሪድ ተጫዋች ሮድሪጎ በጣም ከአርሰናል ጋር ስሙ አብሮ ተያይዞ ሲነሳ እንደነበረ እናስታውሳለን እና አልሂላል ለዚህ ይሄንን ተጫዋች ለመውሰድ ፍላጎት እያሳየ እንደሆነ የሚገልጹ መረጃዎች አሁን ደግሞ እየወጡ እሱንም ስንመለከት ነው የቆየ ነው። እንግዲህ የመጨረሻ ጥረቱን እያደረገ ይመስላል አልሂላል በዚህ በዓለም የክለቦች ዋንጫ ላይ ከሚሳተፉት መካከል አንደኛው ነው እና ራሱን ለማጠናከር የተለያዩ ትልልቅ ተጫዋቾችን በቡድን ውስጥ አካቶ ውድድሩ ላይ ለመቅረብ ጥረት እያደረገ እንደሆነ ይታወቃል። አሁን ደግሞ ለዚህ ተጫዋች እንግዲህ ጥያቄ አቅርበዋል የሚሉ መረጃዎችም እየወጡ ነው። የኬፓም ጉዳይ ከአርሰናል ጋር አብሮ ተያይዞ እየተነሳ ነው። እንግዲህ ኮንትራቱ ያው በቅርቡ ይፈረማል የሚልም አስተያየቶች አሉ። የዙቢሜንዲ ጉዳይ የአርሰናል ደጋፊዎችን በተደጋጋሚ በቃ ጥያቄ እንዲያነሱ ያደረጋቸው ነው። ነገር ግን የዙቢሜንዲ ጉዳይ ደግሞ በጣም አደግ ያለ መረጃ ነው ተብሎ የቀረበው በቅርቡ የሕክምና ምርመራ ያደርጋል የሚለው ነው። ይህም ስለዚህ የሪያል ማድሪድ ፍላጎት ወይንስ ደግሞ የአርሰናል አሸናፊነት የሚለውን የምናይበት ነው። እዚህ ተጫዋች ላይ ሁለቱ ክለቦች ከፍተኛ የሚባል ፉክክር እያደረጉ ነው። በእርግጥ ከዚህ በፊት እኛም በፕሮግራማችን ላይ እንዳነሳ ነው የጊዜ ጉዳይ ነው እንጂ ዙቢሜንዲ የአርሰናል ተጫዋች ነው የሚሉ መረጃዎች ቀድሞ ሲወጡ ነበር። እኛም በፕሮግራማችን ላይ አንስተናል። ሪያል ማድሪድ ነው እየበጠበጠው የነበረው ገባው ወጣው አምጣውንካ ምናምን ይላል ሪያል ማድሪድና እነዚህ ነገሮች እንትን ብሎት ነበረ። አርሰናል ግን ከውል ማፍረሻውም ጨመር አድርጎ ከፍሎ ግን
ሂሳቡን ቀስ ቀስ እያለ ለመክፈል ከሪያል ሶሲዳድ ጋር ተስማምቷል። አሁን ልጁ በእርግጠኝነት የአርሰናል ተጫዋች መሆኑ የማይቀር ነው። የሁሊያን አልቫሬዝን ጉዳይ አርሰናል እያጣራ ነው የሚል ነገር ደግሞ አለ። የሲቲ የነበረውን አትሌቲኮ ማድሪድ የገባውን በቻምፒዮንስ ሊግ ጨዋታ 2 በእግር ኳስ ነክታል ሪጎሬ ስትመታ ተብሎ መነጋገሪያ የሆነውን አሁን ለውጥ እንዲመጣ ህግ እኮ ተቀየረ በሱ ምክንያት እና ሁሊያን አልቫሬዝንም አርሰናል እየፈለገው ነው። ወዲፍ ሄንሪ ነው መጀመሪያ የተናገረና አስተያየት የሰማሁት ከዚህ በፊት አርቴታን በጣም በተቸበት አርሰናልን በተቸበት ቃለ ምልልሱ ላይ ወይም ሀሳብ በሰጠበት ሂደት ላይ ማንን ትመርጣለህ ለአርሰናል በተለይ ከአጥቂ መስመር ጋር በተያያዘ ተብሎ ሲጠየቅ ምንም ጥርጥር የለውም ሁሊያን አልቫሬዝ በጣም ጥሩ የውድድር ዓመት ያሳለፈ ተጫዋች ነው፣ ጥሩ ብቃት ያለው ነው እና ለአርሰናል መመርጠው ነው ብሎ ተናግሮ እሱን በጊዜውም ደግሞ በተወሰነ መንገድ አንስተነው ነበር በፕሮግራማችን ላይ። ስለዚህ እንደገና እንግዲህ አርሰናል ከዚህም ከዛም ተጫዋቾች ጋር ስሙ መነሳቱን ደጋፊዎች የበለጠ የሚያስደስታቸው አይመስለኝም። አሁን ከምረዳው ነገር ከሚመጡት አስተያየቶች መጨረሱን ነው። አሁን ለምሳሌ ዙቢሜንዲ ተባለ ጨርሶ ማሳየት ወይም ደግሞ ቤንጃሚን ሼሽኮ ነው ከጎኮሬሽ በላይ አርሰናል የፈለገው ወይንም ለማስፈረም የበለጠ ጥረት እያደረገ ያለው ተብሎ አስተያየት ሲሰጥ ነበር። አሁን የሼሽኮንም ጉዳይ ከሆነ ጨርሶ ማሳየት እንደነዚህ ነገሮች ላይ ነው እንጂ እንደገና ሌላ ተጫዋች አልቫሬዝ ተብሎ እንደገና ስሙ ሲነሳ የሚበሳጭ ይመስለኛል ሳስበው። እውነት ነው ማለት ሁለት ምክንያቶች እኮ አሉ። አንደኛው ሌሎች ክለቦች እየጨረሱ ነው። ለምሳሌ አሁን ሰበር ዜና ብሎ ስካይ ስፖርት አወጣ፣ ሰበር ዜና ብሎ ኦል ስፖርት ላይ ወጥቷል፣ ሰበር ዜና ተብሎ ቢቢሲ አወጣ። ይሄ ብሬኪንግ ነው ይችላል። ብሬኪንግ ማንቸስተር ሲቲ የታይጃኒ ራይንደርስን ዝውውር ጨረሰ። ያው ኮንፊርሜሽን ሰበር ቢሊቴሽን በቃ እንደዚህ ሲባል ይሰማሉ። ሊቨርፑል ተስማማ፣ ማንቸስተር ዩናይትድ ጨረሰ፣ እገሌ እንደዚህ ቼልሲ እንደዚህ አጠናቀቀ ሲባል ይሰማሉ። አርሰናል እያሰበ ነው። አይሄድልሽም ገብቶሻል አይደለ? አይሄድልሽም። ስለዚህ ይሄ በአንድ በኩል ለምሳሌ ሊቨርፑልን ብትወስጂ ሻምፒዮን ሆኖ ነው፣ ቼልሲን ብትወስጂ ኮንፈረንስ ሊግን አሸንፎ ነው፣ ማንቸስተር ሲቲን ብትወስጂ በቅርብ ዓመታት የፕሪሚየር ሊግ ጉልበተኛ ቡድን ሆኖ ነው። አርሰናል ግን ከ2003-2004 ወዲህ የፕሪሚየር ሊጉን ዋንጫ አንስቶ አያውቅም። በጣም ብዙ ዓመት ነው፣ 20 ምናምን ዓመት። ስለዚህ በእነዚህ 20 ምናምን ዓመታት የፕሪሚየር ሊጉን ዋንጫ አንስቶ የማያውቀው ክለብ አርሰናል በዝውውር ተሳትፎ ከማሰብ ይልቅ ወደ መተግበር ቶሎ እንዲመጣ ቢያንስ በመተግበር እንዲበልጣቸው ያሰባቸውን ነገሮች ቶሎ እንዲጨርስ መሬት እንዲያወርድ ይፈልጋሉ፣ ይጠብቃሉ። የእነሱን ሲጠብቁ የሲቲን ሲሰሙ፣ የእነሱን ሲጠብቁ የሊቨርፑልን ሲሰሙ፣ የእነሱን ሲጠብቁ ቼልሲ እንዲያደረገ የሚባለውን ነገር ሲሰሙ የአርሰናል ደጋፊዎች ደስ ሊላቸው አይችልም። የመጀመሪያው ነገር እሱ። ሁለተኛው ትንሽ ወደ ኋላ ብንሄድ የአርሰናል ባህሪ ብለን የምንገልጠው ነገር ምንድን ነው? አስቧል እኮ ገሌን አስቦት ነበረ። አንድ ተጫዋች በሆነ ውድድር ላይ በጣም ቡም ሲያደርግ፣ በጣም አውትሻይን ሲያደርግ ወይም ለሚጫወትለት ክለብ ትልቅ ውጤት ማምጣት አስተዋጽኦ ሲያደርግ ወይም ያግለሰብ ባሎንዶርን ቢያሸንፍ ወይም ያግለሰብ በሆነ ውድድር ላይ ኮከብ ሲባል በነገራችን ላይ አርሰናል ሊገባ እኮ ጫፍ ደርሶ ነበር ይላል። ይሄ ምንም አያረግም እኮ። አሁን እመኝኝ ቤንጃሚን ሼሽኮ አርሰናል ሊገባ እኮ ጫፍ ደርሷል። አርሰናል ይግባ ነው በቃ ይግባና የአርሰናል ይሁን። በዚህ መሃል አንድ ክለብ መጥቶ ሊቨርፑል አጥቂ ፈልጋለሁ እያለ አይደል ተፍ ቢያረገው ቢወስድበት እና በሊቨርፑል ቤት ቢሳካለት ኦልሞስት የአርሰናል ተጫዋች ሊሆን እንደነበረ ከ6 እና ከ7 ዓመት በኋላ እኮ ቢነግረን ሰው እኮ ይኖራል እኮ። ነገሮች አልቀው የአርሰናሉ ሰው እየሄደው ተነጋግረው ምናምን እኮ ነበረ። ተው እንጂ ምናምን ነው። ምን ያረጋል? ምንም አያረግ። ገብቶሻል ማለት ዙቢሜንዲ ሪያል ማድሪድ እኮ ሊገባ ይችላል። ሪያል ማድሪድ ካገባ በኋላ በሪያል ማድሪድ ቤት ከአሎንሶ ጋር ሆኖ ቢሳካለት ስለሱ መወራት ሲጀምር
he was almost an Arsenal player ተብሎ እኮ ሊጻፍ ምን ያደርጋል? ይሄ ትሬንድ አለ አይደል? አርሰናል ቤት አኔልካ ስቲ ነበረ፣ እንትና ስቲ ነበረ፣ እንትና ሮናልዶ ነበረ፣ ሜሲ ነበረ፣ እንትና ዝላታን ነበረ፣ ዝላታን ያያ ቱሬ ነበር ያልተባለ አለ እንዴ? ይሄ ምንም አያደርግም። ይሄ ትሬንድ አለ አርሰናል ቤት ውስጥ። ይሄንን ያውቃሉ። የኛ እኮ ሊሆን ነበር የሚለውን ነገር ቬንገር ሲነግሯቸው ሰምተዋል። የኛ እኮ ሊሆን ነበር የሚባለውን ነገር ራሳቸው ተጫዋቾቹ ለምሳሌ ሮናልዶ ከፒርስ ሞርጋን ጋር በነበረው ኢንተርቪው ላይ ተናግሮታል። ምን ብሏል? ኦልሞስት በቃ ሁሉ ነገር እኮ አልቆ ነበረ። በቃ እስኪ በቁጭት ልድብን ልበል፣ በቁጭት ርር ልበል፣ እስቲ እውነቱን ንገረኝ፣ እውነት የአርሰናል ተጫዋች ልትሆን ከጫፍ ደርሰህ ነበር አለ። ኦፍ ኮርስ ሁሉ ነገር አልቆ ነበር። ምን ነው ታዲያ ሲባል ማንቸስተር ዩናይትድ መጥቶ ቀደማቸው። ይሄ ነገር ስለሚታወቅ አርሰናል እያሰበ ነው የሚለው ነገርና አርሰናል ሊጨርስ ነው የሚባለውን ነገር ለማመን ፈራ ተባቢሉ የአርሰናል ደጋፊዎች አይፈረድም ነው ማለት። ልክ ነው። ስለዚህ ዶዌት በቃ አርገውና ጨርስና አርሰናልን ፕራክቲካሊ ያጠናክር። ይሄ ደግሞ ለዘንድሮ የክረምት የተጫዋቾች የዝውውር መስኮት ሳምሪ ለምን ነበረ ግን ምን እዛ ደረሰኝ ብዬ ነው እንጂ በእውነት ነው የምነግርሽ በጣም ትልቅ ፋይዳ ያለው የዝውውር መስኮት ነው ከተባለ ለአርሰናል ነው መሆን ያለበት። ምክንያቱ ከሃፍዌይ በላይ ሄዷል ይሄ ቡድን እኮ። ማንቸስተር ሲቲ 4 የፕሪሚየር ሊግን ዋንጫ ሲያሸንፍ ጉብዝናውን ልዩ የሚያደርገው 4 ስላደረገው ነው። አሸነፈ፣ ደገመ፣ ሰለሰ፣ ለአራተኛ ጊዜ ያደረገው በቃ እየለየለት ጉብዝና። አርሰናል ሁለተኛ ወጣ የለየለት ሁለተኛ ጉብዝነት እኮ ነው ይሄ። ሁለተኛው ጎበዝ ነው እኮ። ሁለተኛ ጎበዝ መሆኑን እኮ አረጋግጠናል። ምክንያቱም 3 ያርጎታል። አንዴ ሁለተኛ ወጥቶ ሌላ ጊዜ 5ኛ፣ አንዴ ሁለተኛ ወጥቶ ሌላ ጊዜ 7ኛ ምናምን የሚወጣ ቢሆን ኖሮ የሄድ መለስ ጉብዝና አይደለም ያርሰናል። ቋሚ የሁለተኝነት ጉብዝና ላይ ደርሷል አርሰናል። for 3 years in a row ሁለተኛ 3 ዓመት 3 የውድድር ዓመት ላይ ከወጣ በአንድ ቡድን ብቻ የሚበለጥ ቋሚ የሁለተኝነት ጉብዝና ላይ ደርሷል። ይሄ ተረጋግጧል ማለት ነው። እዚህ ውስጥ ግን እርካታ የለም። እዚህ ውስጥ ግን ሙሉነት የለም። ሁለተኝነትን ለቆ አንደኝነትን ለመንጠቅ መደረግ ያለባቸው ነገሮች በሙሉ መደረግ አለባቸው። ሊቨርፑል፣ ሲቲ፣ ቼልሲ ሌሎቹ ከሚለፉት በላይ መልፋት ያለበት ለኔ አርሰናል። ምክንያቱም ያረጋገጠውን የሁለተኝነት ጉብዝና ወደ አንደኝነት ከፍ ማድረግ አለበት አርሰናል አለበት። ይሄንን ሲያደርግ ቤስት 11ን ብቻ አይደለም ደግሞ የሚያሻሽለው። ቤስት 11ኑ ይሻሻላል። የበለጠ አቅም ባላቸው አርሰናሎች የጎደላቸውን ነገር በሚሞሉ ተጫዋቾች ቤስት 11ኑ ይያዛል። ለያለፉት 3 ዓመታት ቤስት 11 ላይ የነበሩ ተጫዋቾች መካከል የተወሰኑት ተቀያሪ ወንበር ላይ ይቀመጣሉ። ይሄ አርቴታን አይገባውም እንዴ? ይሄ አንድሪያ ቤርታን አይገባቸውም እንዴ? ሊገባቸው እኮ ይገባል። ገብቶሻል እምልሽ። አሁን ቤንጃሚን ሼሽኮን አስፈረመሽ ደግሞ እንደገና ይሄንን ከጨመርሽ ሁሊያን አልቫሬዝን ከጨመርሽ ያበደ ነው በቃ። ገብቶሻል። ለኤክስኪውዝ ምንም ሩም የለም። እኔ አሁን ይኸውልሽ በዚህም ዓመት ላይ ሲባል ብዙ ጊዜ ሰምቻለሁ የተጫዋቾች መጎዳት ተብሏል። በ2025-26 በመጪው የውድድር ዓመት ላይ ይሄ እንደማይኖር ለማንም ማረጋገጫ መስጠት አይችልም። ኢንጁሪ ማንን ጥርግርግ እንደሚያደርገው ማንንና የማንን የውድድር ዓመት እንደሚያበላሽ እርግጠኛ መሆን አንችልም። እግር ኳስ ውስጥ ያለ ቨልነራቢሊቲ ወይም ተጋላጭነት በድንገት ኤክስትራክት አድርገሽ ልታወጪው አትችም። ከእግር ኳስ ውስጥ ጉዳትን ልታወጪው አትችም። እንደው በኤአይ እንደዚህ ምናምን ስለማትጫዋቸው እሱን ልታስቀረው አትችልም። ግን አንዳንድ ጉዳቶች ግን
የበለጠ ነገሮችን ያበላሻሉ በሚለው ነው አሁን ባለፈው የውድድር አመት ስለ አርሰናል የሚነሳው የሚመስለኝ እኔ ምረዳው በዛ መንገድ ነው እንጂ የተጫዋች ጉዳትማ አርሰናል ላይ ብቻ እኮ አይደለም ሌሎች ክለቦች ላይ በሰበቦችሽ ምቾት ካለሽ ምንም ማድረግ አይቻልም። እኔ አርሰናል በሰበቡ ውስጥ ምቾት እንዲሰማው አይገባም ነው የኔ ሐሳብ። ሰበቦችሽ ውስጥ ምቾት ካለሽ ከባድ ነው፣ አይጠቅምም፣ አይረዳም። ልክ ነው አንዳንዶች ጉዳቶች የተለየ ይሆናሉ። የሮድሪ ጉዳት ለሲቲ እንደሆነው አይነት የቡካዮ ሳካ አይነት ጉዳት አሁን አርሰናልን ከሲቲ ምን እንደሚለይልኝ ታውቂያለሽ? ለእኔ ቡካዮ ሳካ፣ ካይ ሃቨርትዝ፣ ጋብሪኤል ማርቲኔሊ፣ ኦዴጋርድ፣ ጋብሪኤል ሄሱስ ምናምን ሁሉ ተጎድተው ስቲል ሁለተኛ አልወጣም። ዋት ኢፍ ዘ ቤንች ዋስ ፋይን ምንድን ነበር የሚሆነው ይሄ ቡድን ብለሽ አታስቢም? እንዴት አደ እዚህ ውስጥ ነው እንጂ ቁጭቱ ያለው እኮ ስለተጎዱ ነው እንጂ እኮ ምናምን ብለሽ እዛ ውስጥ ምትጽናኝ ከራሱ ነው መማር ያለበት እንደውም አይደል? እኔ የሚገባኝ እንደዛ ነው ከተማራው እሱን አይደል ታደነስ እያልኩ ያለው ጉዳት ዚስ ይርም ሊያጋጥመኝ ይችላል ብሎ ተነስቶ ቢያጋጥመኝ ጉዳት ስላጋጠመኝ ነው ሁለተኛ ያወጣሁት ከምል የሚያጋጥመኝን ጉዳትም ጭምር ተቋቁሜ ዋንጫ ለማሸነፍ የሚረዳኝን ስኳድ እንዴት ይኑረኝ ብሎ ለመስራት አሁን ጊዜ አለው። ሄነሪ ይሄንን አር እንደሚለው ሳምሪ ሄነሪ እኮ ያለው ይሄንን ነው እንጂ ሌላ እኮ አይደለም። አሁን አርቴታ ያምርበታል 9 ቁጥር ስለሌለኝ ነው ምናምን ቢል ያምርበታል። ስንት መስኮት አለፈ ተዘጋረን እንዴ? ማን ያዘው እጁን እንዴ? ሄዶ አይገዛም እንዴ 9 ቁጥር? አርሰናል ዘንድሮ ያው 2000 ጎዶሎ አመት ስለሆነ 2023 ስለሆነ አጥቂ ማስፈረም አይችልም፣ ሙሉ አመት መጠበቅ አለበት የሚባል ህግ የለም። ገብቶሻል? ገብቶኛል። ለኤዱም ያንንም ማንም የከለከላቸው ግን አሁን እዚህ ላይ አንድ በብዛት ወይም እየሰማሁት የሚገኘውን አንድ ጥያቄ ልጠይቅ። የአርሰናል ደጋፊዎች ከአርቴታ አይመስለኝም ችግሩ። አርቴታ ተጫዋች ማስፈረም ይፈልጋል ግን ስላልተመቻቸለት ወይንም ደግሞ በዚህ የስራ ኃላፊነት ላይ ያሉ ሰዎች ፍቃዱን ስላልሰጡት ነው የሚል አስተያየት አሁን በቅርቡ በተደጋጋሚ ሰማለሁ። ራሱ በነገራችን ላይ ልክ የጥር የዝውውር መስኮት ሲዘጋ ተናግሮ ነበር። በጣም 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 ቅር የሚያሰኝ ዝውውር ጊዜን ያሳለፍ ነው፣ ማስፈረም ነበረብን ተጫዋች ብሎ ራሱ ተናግሮ እኛም ፕሮግራማችን ላይ ስናነሳው ነበር። እና ሌላ መደበቂያ እየፈለጉ ይመስልሃል? እኔ እንግዲህ ከኤዱ ጋር እጅና ጓንት ሆነው ስለ መስራታቸው ነው ሲነገር የነበረው። የአርሰናል ለመጀመሪያ ጊዜ ሁለተኛ ሲወጣ ለማንቆለጳጳስ ከጠራናቸው ስሞች መካከል አንዱ እሱ ነው፣ አንዱ ኤዱ ነው። ሲደግሞ ሁለተኝነትም በቃ እኮ የአርሰናል ተመለሰ ሲባል እነሱ ነው ዋጋ ስንሰጥ የነበር። አሁን ማቃት ሲመጣ ማላከኮች ምናምን ሊኖሩ ይችላሉ። እኔ ደግሞ እማምነው ያለ አጥቂ የፕሪሚየር ሊጉን ዋንጫ ማሸነፍ ይቻላል ሲል ሰምቼዋለሁ። እምነቱ ነው እሱ ብሎታል። ይሄንን ባሉት ተጫዋቾች እነ ካቨርትስ ጎል እያገቡ እነ ቡካዮ ሳካ ጎል እያገቡ ከነ ኦዴጋርድ ጎል እየተገኘ እነ ማርቲኔሊ ጎል እያገቡ ዋንጫ ማሸነፍ ይቻላል ብሎ ያምናል። ይሄ እምነቱ ነው ያስበላው ብዬ ነው እኔ ደግሞ ማምነው የበለጠ። ኤዱና አርቴታ በሐሳብ ልዩነት ተገፋፍተው አርቴታ የፈለገውን ኤዱ ከልክሎት ምናምን እኔ አልሰማውም። አምሶሪ እኔ አልሰማውም። እንደውም እንደዛ አይነት ነገሮች አሁን አንድሪያ ቤርታ ከመጡ በኋላ በሽሽኮና በኮኮርሽ ነው ልዩነት አለ እንደዚህ ያምናሉ፣ አርቴታ እንደዚህ ያምናል ምናምን አይነት የሰማ ነው። እንደውም አሁን ነው እሱም ቢሆን ከሁለት ጎበዞች መካከል ማንን እንውሰድ ነው እንጂ አጥቂ አያስፈልግም እንትና አጥቂ አርግ ምናምን እኮ አይደለም። ሁለት ጎበዞች አሉ። አንድ ጎኮሬሽ የሚባል ጎበዝ፣ አንድ ሼሽኮ የሚባል ጎበዝ። ከሼሽኮና ከጎኮሬሽ ማን ይሻለናልማ? ይሄም ልዩነት አይደለም ለኔ። ገብቶሻል? ልዩነት የሚባለው አጥቂ ያስፈልጋልና አያስፈልግም ቢሆን ነው። አጥቂ ያስፈልጋል ግን ይበልጥ ማን ይጠቅመናል ላይ እኮ ሰው ስትሆኝ አብረሽ ስትሰሪ እኮ ሁሌ ባለ አንድ አይነት ሀሳብ እኮ ላትሆኝ ትችላለሽ። የኔ ሀሳብ ከአንቺ፣ አንቺ ሀሳብ ከኔ እኮ ሊለያይ ይችላል እኮ። ገብቶሻል? ምንም እንትን የለውም። እምነታቸው ግን አስበልቷቸዋል ብዬ ነው ማምነው ነኝ። ሲቲ ሲያረጋው አይተዋል ይመስለኛል። ማድረግ እንደሚቻል አምኗል አርቴታ።
ማድረግ የሚችሉበት ጫፍ ላይ እኮ ደርሰዋል። እዛ ጫፍ መድረሳቸውም ደግሞ ሮንግ ሲግናል የሰጣቸው ይመስለኛል። እኔ አሁንም አይቻልም አልልም፣ ግን የአርሰናልን ቤንች ላይ የሚቀመጡ ተጫዋቾችን ሳይ ግን በዚህ ሊሚቴሽን ያለ አጥቂ ጎል ያለ ምናምን ዋንጫ ማሸነፍ ይቻላል ግን ያስፈራኛል። የአርሰናል ሞር ፎከሱ ጎል ከሚያገቡለት ተጫዋቾች ይልቅ ጎል እንዳይገባበት የሚያደርጉ ተጫዋቾች ላይ ስለሆነ ነው። ዞሮ ዞሮ አሁን የምንናገረው ስለ አርቴታ አይደለም። አሁን የምንናገረው ስለ አንድሪያ ቤርታ ወይም ስለ ኤዶ አይደለም። የምናወራው ስለ ክለቡ ስለ አርሰናል ከሆነ ሳይከለከል ግን ራሱ ሳያደርገው የቀረ ነገር ነው አጥቂ ማስፈረም። አሁንም ይሄንን ነገር ነው ማድረግ ያለበት ብዬ ነው እማምነው ነው። የማንቸስተር ዩናይትድ እና የአርሰናልን አንድ ስህተቶችን ልንገርሽ። የማን ዩናይትድ ስህተት ዝውውር ላይ እኔ ምን አይነት ሀሳብ እንዳላቸው እኔ አላቅም። የዩናይትድ ስህተት ግዢዎቻቸው እና የሚፈጽሙት ክፍያ አብሻቂም አናዳጅም የብክነትም ይሆንብኛል። አሁን ለአንቶኒ የተከፈለውን ዋጋ ስትሰሚው ምን ውስጥ ልግባ ነው የሚያስብልሽ? ራሱ ለሆይሉንድ ራሱ ለራስመስ ሆይሉንድ የተከፈለውን ክፍያ ስታስቢው ምን ውስጥ በቃ ከፈርጉሰን መውጣት በኋላ ያሉት ዝውውሮች የከሸፉት ዝውውሮች ማንቸስተር ዩናይትድ አሁን ለደረሰበት በፕሮፊት ኤንድ ሰስተናቢሊቲ ሩል ታንቆ መያዝ ትልቅ አስተዋጽኦ ማሰናበት ውስጥ እንዳትገቢ የዝውውር ሂሳቡን ብቻ ሳይሆን ደሞዙንም ዝቃው ነው የሚሰጡት። ጉቦ ይበላሉ እንዴ እንዳትይ ምናምን ሁሉ የሚያረግሽ ነገር ነው። እንዴት እንደዚህ ያለ ዲል ይሰጣል አንድ ለክለቡ ቆረቆራለሁ የሚል ምናምን ነው የምትይው። ይሄንን ማራገፍ ነው ወዳይ ሆነው እኮ ራሽፎርድን መውሰድ የሚፈልግ ክለብ ስለጠፋ ይመስልሻል? ጄደን ሳንቾን ማቆየት ቼልሲ ስለማይፈልግ ይመስልሻል? አይደለም እኮ ጄደን ሳንቾ በቃ ላቆየህ ግን ደሞዝን ቀንስ ሲባል እምቢ አለ። ቁጭ ብዬ ዩናይትድ ይከፍለኛል እንዴ? ራሽፎርድን መዋስ እኮ ይወዝ በጣም ታፍ። ለምን ማንቸስተር ዩናይትድ 300 ምናምን ሺህ ይከፍለዋል። እኔ አልችልም ይሄን እንደዚህ አልከፍልም። እሺ ግማሹን ክፈል ሩቡን ክፈል እያልሽ ነው የምታውሽው እኮ ተጫዋቾች። አንቶኒን አሁን ልሸጥ ቢል ማንቸስተር ዩናይትድ ኪሳራ ነው እኮ። ምክንያቱም ለሱ የወጣውን ገንዘብ ለአንቶኒ ማንም ጤነኛ አይከፍልም። እና እነማን ናቸው የሚወስኑት? ምንን ነገር ከግምት ውስጥ አስገብተው ነው የሚወስኑት ምናምን የሚል ስሜት የሚፈጥርብኝ ነው ለኔ። ከማንቸስተር ዩናይትድ በላይ ግን ያርሰናል ይቆጫል ለኔ። ለምንድን ነው የሚቆጨኝ? ዘይወር በጣም አሪፍ ነው እኮ የሚያደርጉት። አሪፍነታቸው መጨረስ ነው የሚያቀታቸው አርሰናሎች። የአርሰናል ስህተት እሱን። አሁን አርሰናል ዴቪድ ራያ ስቲ፣ ጋብርኤል ማጋሌሽ፣ ዊሊያም ሳሊባ፣ ስኬሊ፣ ቲምበር ምናምን ቤን ዋይት አያምርም እንዴ? ማን ወንድ ነው ማንን የሚያማው እዚህ ውስጥ ባለመርባት ዝም ብሎ ነው ምናምን አንድ ሰዓት ጠሪም እኮ እዚህ ውስጥ። ከዛ በቤን ዋይት በኩል ወይ በቲምበር በኩል ሳካ ምናምን እጂ እዛ ላይ ነዋኔሪን ምን ላርገው እዚህ ጋርም እኮ አለ ምናምን ያምራል እኮ። ሰው እንዴት የጎደለው አይገባውም? ዓለም የታየው ክፍተት አልታይ ብሎሽ ለምን ትዳክሪያለሽ? why don't you do it? ምንድን ነው የሚያስወራሽ? በቃ አርጊው ማለት ያልሰሩልሽን ነገሮች እንዲሰሩ ማድረግ የምትችይው እንትን ስትይ ነው። መሀል ላይ ብትሄጂ ማንን ነው የምታሚው? እስኪ ንገረኝ። ኦዲጋርድን ነው የምታሚው? ዴክላን ራይስን ነው የምታሚው? ፓርቴን ነው የምታሚው? ሜሪኖን ነው የምታሚው? ማንን ነው የምታሚው? እዛ ጋር አልፎ ማርቲኔሊን የሆነ ነገር ልትይው ትችላለች። በቃ አጥቂው እኮ ነው የጎደለሽ። አጥቂውና ተቀያሪ ወንበር ላይ የምታስቀምጫቸው ተጫዋቾች ላይ መስራት አለብሽ ነው። አይ ካልሽ ያው መዳከር ነው እንግዲህ ምን ማድረግ ይቻላል። ግን ለሰበብ ለምክንያት መዘጋጀቱ ግን ምንም አይጠቅምም። እውነት ለምለሽ አይጠቅምም፣ ምንም አይጠቅምም ነው። በሚኖሩት አጠቃላይ የተጫዋች በቀይ ካርድ መውጣት ይኖራል፣ በዳኛ ውሳኔ አለመስማማት ይኖራል፣
የተጫዋቾች መጎዳት ይኖራል። ይሄንን ሁሉ ነገር በአንዴ ልታስተናግጂ ትችያለሽ? አዎ። ያኔ ምን ይባላል? እድለቢስ ነሽ። ከነዚህ ውስጥ እንደ ሊቨርፑል ደግሞ ዘንድሮ ጉዳት የምትባለው ነገር ላትነካሽ ትችላለች? አዎ። ምን ይባላል ያኔ? እድለኛ ነሽ። የዳኛ ውሳኔ ያለመስማማት ላይ እንደ ሊቨርፑል የተቀረጠፈ የለም ለኔ። አይኔ ያወጣ መቀርጠፍ ሊቨርፑል የተቀረጠፈው ለኔ። የአርሰናል ባይሆን ጥሩ ነው ምንለው ነው እንጂ ኮንትሮቨርሻል ነው እንጂ አይኔ ያወጣ ነው ምናምን እኔ አሁንም ማለት እንዲህ መስሎን ነው ብለው እኮ ለሊቨርፑል ነው ይቅርታ የተጠየቀው እኮ ሰው ነው። ገብቶሻ? እነዚህ ነገሮች ሊቀሩ የሚችሉ አለመሆናቸውን ማመንና ግን እነዚህን ሁሉ የሚጋፈጥ እነዚህን ሁሉ የሚያልፍ ይኸውልሽ አንቺ የማታስተካከያቸውን ነገሮች ለማስተካከል አትልፊ። ዳኝነትን አንቺ ልታስተካከዩ አትችይም። ጉዳትን አንቺ ለማስቀረት መስራት ያለብሽን ነገር ትሰሪውለሽ እንጂ ሙሉ በሙሉ ማስቀረት አትችይም። አንቺ የምትችይው አንቺ ያጎደልሽውን ነገር መሙላት ነው። እሱ ላይ ጎብዝ ነው አርገው። ከ6 እና 7 ዓመት በኋላ እሱ እኮ የኛ ሊሆን ነበር አይሰራም ያንተ አርገው ዛሬ 2025-26 ላይ ስቀህ እንድትጨርስ ነው እኔ የምለው። It's on here now. The goalkeeper's beaten, and South Africa have Shaker Sport 2010.